እንግዲህ ያው የእሁድ ማለዳ የአምልኮ ጊዜያችንን ቀጥለናል። የሮሜን መጽሐፍ እየተማርን ነው አብረን። ምን ያክል ገንዘብ እያደረጋችሁ እንዳለ ባላቅም ግን እግዚአብሔር እየጠቀመን እንደሆነ ግን 100% አውቃለሁ። ኢየሱስ ጌታ ነው። ምክንያቱም ቃሉን ላከ ፈወሳቸው ብሎ ከመከራቸው ሁሉ አዳናቸው ይላል። ሰው የእግዚአብሔርን ቃል ሲያውቅ ባወቀው ቃል ሲኖር በህይወቱ ላይ 30 60 እና 100 ፍሬ ያፈራል። ኢየሱስ ጌታ። ያው እንደምታውቁት ለሚከበን ሁኔታ፣ ለጠላት ድምጽ፣ ለዓለም ውዥንብር የምንመልሰው መልስ ያለንን ነገር አይደለም፣ የእግዚአብሔርን ቃል ነው የምንመልሰው። ኢየሱስ ጌታ። ሰይጣን መጥቶ ሲፈትነን፣ ሁኔታዎች መጥተው ሲፈትኑን፣ የተለያዩ ነገሮች መጥተው ሲታገሉን ያለንን ነገር እየመለስን አንዘልቀውም። ለምሳሌ መጥቶ እንትን የለህም ቢል እንትን ግን አለኝ ብለህ ልታሳየው ትችላለህ። እንትን ግን የለህም ይላል መጥቶ እንትን አልሆነልህም፣ እንደዚህ አልሆንክም፣ እንዲህ አልመጣም፣ እንዲህ አልወረደም እያለ አይነት እየቀያየረ ስለሚታገል ብቸኛና ዋናው መልሱ የእግዚአብሔር ቃል። የእግዚአብሔር ቃል ለነገሮቻችን ሁሉ መልስ አለ። ኢየሱስ ጌታ። አይታችሁ ከሆነ የኔና የናንተ ምሳሌ የሆነው የኔና የናንተ ሞዴል የሆነው ጌታ ኢየሱስ ገና በመንፈስ ቅዱስ ተሞልቶ ከዮርዳኖስ በተመለሰ ጊዜ ይፈተን ዘንድ መንፈስ ወደ ምድረ በዳ መራው ይልና ከዛ ለዛውም በጥሩ አጋጣሚ፣ በጣም ጥሩ አጋጣሚ በተገኘበት ኢየሱስ በተራበበት። ምክንያቱም ኢየሱስ ፍጹም ሰው ፍጹም አምላክ ስለሆነ እንደ ሰው የሰውን ነገር በጠቅላላ የተካፈለ የተቀበለ ነው ከኃጢአት በስተቀር። ኢየሱስ ጌታ። እና እንደ ተራበ መጽሐፉ ይነግረናል። በተራበ ጊዜ ቀጥታ ምግብ አይደለም በዙሪያው ላይ ያገኘው። እንደ ተራበ ቀጥታ ዲያብሎስ ነው የመጣው። ዳንተ የእግዚአብሔር ልጅ ነኝ ትሌለ፣ የእግዚአብሔር ልጅ ከሆንክ ዳቦውን ድንጋይ አድርገህ ብላ አለው። ብላ። ኢየሱስ ጌታ። ምክንያቱም አሁን ኢየሱስ ጋር ያለው ዋናው ክፍተት ረሃብ እንደሆነ የእንጀራ ጦት እንደሆነ በትክክል ስላየ ማለት ነው። እና አንተ የእግዚአብሔር ልጅ ከሆንክ አለው። ኢየሱስ ግን አይታችሁ ከሆነ ታሪኩንም ገና ከ12 ዓመቱ ጀምሮ እንኳን ይገኝ የነበረው መቅደስ ነው። ሊቃውንቶችን የሕጉን አስተማሪዎች ይሰማ ነበረ፣ ይጠይቅ ነበር። እና ኦሬዲ ያው ለምን ሰው እንደሆነም ስለሚያውቅ በዛ ሁኔታ ውስጥ ነበር እያደገ የነበረውና ቀጥታ ለዲያብሎስ የመለሰለት የመጀመሪያው መልስ ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። እኔ ላንታውን ይሄንን የእንጀራ መልስ በመለስልህ ኑሮ በዚህ አይደለም። ሰው በእንጀራ ብቻ አይደለም የሚኖረው። ኢየሱስ ጌታ። ከእግዚአብሔር አፍ በሚወጣው ቃል ጭምር እንጂ አለ። ኢየሱስ ያድናል። ምን ማለቱ ነው? በሌላ ቋንቋ አንተ ራስህ የኖርክ ያለኸው ኑር ተብሎ ከእግዚአብሔር ዘንድ ፍቃድ ስለተሰጠህ ነው። ኢየሱስ ጌታ። ሰው ከእግዚአብሔር አፍ በሚወጣው ቃል ነው የሚኖረው አይደል? ስለዚህ ለሰይጣን ራሱ ኑር ብሎ ፈቅዶለት እንጂ ሃሌሉያ በቃ ያለው ጊዜ እሱ ራሱ ምን ይላል? ያበቃለታል። ኢየሱስ ክርስቶስ ያድናል። ስለዚህ ምን አለው? ከእግዚአብሔር አፍ በሚወጣ ቃል ነው ሚናገር አለ ከሰማይ፣ በቃሉ የሚያኖር አለ ከሰማይ። ኢየሱስ ጌታ። እና በዛ ብቻ አላቆመም፣ ቀጠለ አይደል? 3 መሰረታዊ የሆኑ ጥያቄዎችን ጠይቆ ሶስቱንም ኢየሱስ ተብሎ ተጽፏል፣ ተብሎ ተጽፏል፣ ተብሎ ተጽፏል ብሎ ነው የመለሰለት። እና ለሚመጡብን ጥያቄዎች አይምሮአችን ላይ ጠላት ለሚያመጣቸው፣ ሰው ለሚያመጣቸው፣ ሁኔታ ለሚያመጣቸው ሁሉ የምንመልሰው የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ለነገሮች ሁሉ መልስ አለው። ኢየሱስ ያድናል። ስለዚህ የተማርን ነው። ሮሜ ምዕራፍ 5 ደርሰናል። 5ን ከ1 ጀምሮ እስከ 11 ያለውን በባለፈው ክፍለ ጊዜያችን ስንመለከት ነበረ። እንደውም በተለይ የምንመካበት ነገር አለን ብለን ነው ስናይ የነበረው። የዛኔ የምንመካበት ነገር አለን። ለምንድን ነው የምንመካበት ነገር? እግዚአብሔር በክርስቶስ በኩል ስለሰራልን ስራ የምንመካበት ነገር አለን። የመጀመሪያው ሰላም አግኝተናል ከእግዚአብሔር ጋር አይደል? ስንል የነበረው ሰላም አለን ከእግዚአብሔር ጋር፣ ሰላም ነን፣ ፍቅር ነን፣ እርቅ ነን። በዚህ እንመካለን።
ሌላው ደግሞ በመከራችን እንመካለን። መከራ ለክርስቲያን ለቅዱሳን አጥፊ ስላልሆነ የሚያጠፋ ስላልሆነ በመከራችን እንመካለን። መከራችን ትዕግስትን ነው የሚያመጣው። ትዕግስት ፈተናን፣ ፈተና ጽናትን። ስለዚህ በዚህም ጭምር እንመካለን። ስለምንካፈለው ተስፋ ስለሚጠብቀን የእግዚአብሔር መንግስት አሰራር እንመካለን የሚሉትን ስንመለከት ነበር። ሌላው ደግሞ መወደዳችንን ስናይ ነበር። ተወደናል። እንደውም ገና ኃጢአተኞች ሳለን ገና ጠላቶች ሳለን እግዚአብሔር ለኛ ያለውን ፍቅር ለመግለጥ ክርስቶስ ለኛ ሞተ። ምናልባት ለጻድቅ ሰው የሚገኝ ሞት ይሆናል፣ ለቸር ሰው የሚገኝ ምናልባት እንደው ነገር ግን እኛ ገና ደካሞች ሳለን፣ ገና ኃጢአተኞች ሳለን፣ ገና ጠላቶች ሳለን ክርስቶስ ለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። እና ምን ብለን ነበረ? የሚወደን ተገኝቷል፣ ወዳጅ አለን ብለን ነበር። ኢየሱስ ጌታ። ዛሬ ሮሜ 5 ከ12 እስከ 21 ያለውን ክፍል እንመለከታለን። እና ይሄኛው ሮሜ 5 ከ12 ጀምሮ እስከ 21 ያለውን ክፍል አዳምና ኢየሱስን ነው የምናየው። ኢየሱስ ጌታ። አዳምና ኢየሱስን ነው የምናየው። ሐዋርያው ጳውሎስ ሮሜ ምዕራፍ 5 ቁጥር 12 ላይ ደርስና ሁለት አካል ይጠቅሳል። አዳምንና ኢየሱስን ይጠቅስና ሁለቱን ነው የሚያወዳድረው። ኢየሱስ ጌታ። ሃሌሉያ። እንግዲህ ያው እንደምታውቁት አዳም የመጀመሪያው ሰውዬ ነው። ሰው ሲገኝ የመጀመሪያ የተገኘው አዳም። ኢየሱስ ጌታ። የመጀመሪያው ሰውዬ ማን ነው? አዳም ነው። እና አዳምንና ኢየሱስን ለንጽጽር ያቀረበበትና በአዳም በኩል ምን ሆነ፣ በኢየሱስ በኩል ምን ሆነ የሚለውን የሚያስተምርበት ነው። ስለዚህ ምጽፉ ሰዎች ሮሜ 5 ከ12 እስከ 21 ጻፉ። ርዕስ የምትይዙ ሰዎች አዳምና ኢየሱስ ብላችሁ ያዙ። ርዕስ የምትይዙ አዳምና ኢየሱስ ብላችሁ ያዙ። አዳምና ኢየሱስ ብላችሁ ያዙ። አንደኛ በሉና በአዳም በኩል ኃጢአት ወደ ዓለም ገባ፣ ኃጢአትን ተከትሎ ደግሞ ሞት ነገሰ በሁሉ ሰው ላይ በሉ። በአዳም በኩል ኃጢአት ወደ ዓለም ገባ፣ ኃጢአትን ተከትሎ ደግሞ ሞት ነገሰ በሰው ሁሉ ላይ። በሰው ሁሉ ላይ ሮሜ 5 12 እስከ 12 እስከ 14 እናንብበው። እንደዚህ ይላል። በኢየሱስ ስም አነባለሁ። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት፣ እንዲሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ኢየሱስ ጌታ። እንግዲህ እንደነገርኳችሁ ሮሜ ከ5:12 ጀምሮ ሐዋርያው ጳውሎስ አዳምን ያነሳና ከዛ ኢየሱስን አንስቶ በሁለቱ በኩል ስለሆነው ነገር ይናገራል። የመጀመሪያው ከ12 እስከ 14 ባለው ክፍል ላይ ምንድነው የሚለው? ኃጢአት ወደ ዓለም የገባው በአዳም በኩል ነው አለ። ኃጢአት ወደ ዓለም የገባው በማን በኩል ነው? በአዳም በኩል ነው። ቆይ ግን ሲጀመር በሔዋን በኩል አይደል እንዴ? አይደል? ኃጢአት የገባው በማን በኩል ነው አለ? በአዳም በኩል። በአዳም በኩል ኃጢአት ወደዚህ ዓለም ምን አለ? ገባ። ያው በአዳም በኩል ብሎ የሚለው እግዚአብሔር ትልቁን የሔዋንን ኃላፊነት ለማን ሰጥቶ ነበረ? ለአዳም። ሲሰራት ራሱ የሰራት ምንድነው? ምቹ ረዳት ሁኚለት ብሎ አለ የሰራት። እሱ አዳም አያትና ምን አላት? እቺ አጥንት ከአጥንቴ ናት አይደል? ከወንድ ተገኝታለች ሴት ትባል ብሎ ከዛ ስም አውጥቶላት ነው ከዛ በኋላ የቀጠለው። አሁን የእሷን ሙሉ ኃላፊነት እግዚአብሔር ለአዳም ስለሰጠው በሷ በኩል አዳም ቢበላም፣ ነገር ግን ዋና የተፈረደበትም አዳም ነው፣ የወደቀውም አዳም ነው። ኃጢአት ገባ ተብሎ ወደ ዓለም የተነገረን በአዳም በኩል ነው። ኢየሱስ ጌታ። እንደምታውቁት ኃጢአት በዓለም አይደለም የጀመረው። ኃጢአት ተጀምሯል፣ ግን በዓለም አልተጀመረም። ኃጢአትን የጀመረው የመጀመሪያው ጀማሪ እንደምታውቁት ሰይጣን ነው። እንግዲህ ስለ ሰይጣን ብዙ ታሪኩን ባናወራለትም፣ ነገር ግን በመጀመሪያ በነበረው ክብር
መልአክ እንደነበረ በጣም ምንድነው ከውበቱ የተነሳ እንደኮራ ከተሰራበት አሰራር የተነሳ እንደታበየ እኔ ራሴ በልዑል እመሰላለሁ እንዳለ ግን መጽሐፍ ቅዱስ ነግሮናል። ሰይጣንን ሰይጣን ያስባለው ትዕቢቱ እንደሆነ ትዕቢቱ እንዳስጣለው እንዳስወረወረው በትዕቢቱ ምክንያት በመጣው ኃጢአት ምክንያት እንደወደቀ እንደተጣለ መጽሐፍ ቅዱስ ይነግረናል። ይሄ የወደቀው ሰይጣን ይሄ የወደቀው መልአክ ይሄንን የወደቀበትን የተቀበለውን የኃጢአት ማንነት የአመጽ ማንነት የትዕቢት ማንነት ያለመታዘዝ ማንነት ቀጥታ ይዞ ወደ ማን መጣ? ወደ አዳም መጣ። ኢየሱስ ጌታ። ከዛ አዳም ይሄንን ሲቀበል በአዳም በኩል ደግሞ ኃጢአት ወደ ተገባ ወደ ዓለም ገባ። ኃጢአት አለመታዘዝ ነው። ኃጢአት አመጻ ነው። ኃጢአት የእግዚአብሔርን ፍቃድ መተላለፍ ነው። ኃጢአት እግዚአብሔር ያለውን እምቢ ብሎ እግዚአብሔር ያላዘዘውን ማድረግ ነው። አመጽ ነው ኃጢአት። እና በዚህ ምክንያት አዳም ምን እንደሆነ ታውቃላችሁ? የተቀመጠበት ኤደን ገነት ያማረ ስፍራ እንዲንከባከብ እንዲበዛ እንዲባዛ የእግዚአብሔርን ድምጽ እየሰማ እንዲኖር የተሰራው ሰውዬ በእግዚአብሔር መልክና አምሳል የተሰራው ሰውዬ መልኩ ጠፍቶ መልኩን አጥቶ ከነበረበት ኤደን ገነት ተባሮ መቅበዝበዝና መንከራተት ጀመረ ማለት ነው። ኃጢአት በአዳም በኩል ወደዚህ ዓለም ገባ አለን ጳውሎስ። ገባ። ኃጢአትን ተከትሎ ደግሞ ምን ገባ አለ? ሞት ገባ። ኃጢአትን ተከትሎ ምንድን ነው የገባው? ሞት። ይሄ ደግሞ አለ በሁሉ ሰው ላይ ምን አለ? ነገሰ። እንደውም ምን አለ? ሕግ ከመሰጠቱ በፊት እኮ ኃጢአት አይቆጠርም ነበር። ግን ኃጢአት ባይቆጠርም ግን ኦልሬዲ እየሰራ ነበረ። ለምሳሌ ኃጢአት ያላደረጉት እንኳን በኃጢአት ግን ታስረው ነበረ። ምን ያላደረጉ? ኃጢአት ያላደረጉ ሰዎች ጭምር በምን ታስረው ነበር? በኃጢአት ታስረው ነበር። ለምንድነው ኃጢአት ያላደረጉ ሰዎች በኃጢአት የታሰሩት ሲባል እነሱ ናቸው ኃጢአቱን ያላደረጉት እንጂ በደማቸው ውስጥ ያለው የውርስ ኃጢአት ግን እነሱ ውስጥ አለ። ታውቃላችሁ ኃጢአት በሁለት ይከፈላል። የድርጊት ኃጢአት አለ፣ የውርስ ኃጢአት አለ አይደል? አንዱ የውርስ የምንለው ኃጢአት የአዳም ልጆች በመሆናችን ምክንያት ከአዳም የተቀበልነው ነው አይደል? ከአዳም የወረስነው ነው። በቃ የአዳም ልጆች ስለሆነን ብቻ ኃጢአት አድርግ፣ ኃጢአት ፈልግ፣ ኃጢአት ስራ ሚል ማንነት ሰዎች ውስጥ አለ። ሁለተኛው ደግሞ ይሄ የኃጢአት ደም በውስጣችን ስላለ ከዚህ ደም የተነሳ ደግሞ እኛ ራሳችን የምናደርገው ኃጢአት እሱ የድርጊት ኃጢአት እንለዋለን። ሰው እዚህ ጋር እንደነገረን ሐዋርያው ጳውሎስ ከድርጊት ኃጢአት እንኳን ቢተርፍ ከውርስ ኃጢአት ግን መትረፍ አልቻለም። ለምን? ኦሬዲ አዳም ልጅ ስለሆነ በደም ውስጥ ኃጢአት ስላለ ኦሬዲ ጻድቅ ሆኖ ንጹህ ሆኖ መታየት አልቻለም። ስለዚህ ሁሉ ይሞት ነበር፣ ሞት በሁሉ ላይ ነክሶ ነበራል። ኢየሱስ ጌታ። መጽሐፍ ቅዱስ ሲናገር ይላል የኃጢአት ደሞዝ ምንድነው ይላል? ሞት። ኃጢአት ምን አላት? ደሞዝ። ደሞዟ ምንድነው? ሞት። ልክ ሰው ሰርቶ መጨረሻ ላይ ደሞዝ እንደሚቀበል ኃጢአት ምን አላት? ደሞዝ አላት። ደሞዟ ምንድነው አለ? ሞት። ስለዚህ በአዳም በኩል ገባ። በአዳም በኩል የገባው ኃጢአት ደግሞ ሞት አመጣ። ሞት ደግሞ በሰው ሁሉ ላይ ነገሰ አለ። ኢየሱስ ጌታ። ሁለተኛው አዳምና ኢየሱስን በንጽጽር ማየት። አዳምና ኢየሱስን በንጽጽር ማየት ሮሜ 5:15 እስከ 17 ሮሜ 5:15 እስከ 17 ላንብበው በኢየሱስ ስም። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። ፍርድ በአዳም ጽድቅ በማን ጻፉ? ፍርድ በአዳም ጽድቅ በኢየሱስ። ቅድም ሞት ነበራል፣ ከዛ በክርስቶስ ሕይወታል። በአዳም ፍርድ፣ በክርስቶስ ጽድቅ።
ፍርድ ታውቃላችሁ። ጽድቅስ ፍርድ ተቀባይነት ማጣት አይደል? ተቀባይነት ማጣት የተበየነበት በቃ ዋጋ የሌለው እንደማለት ነው አይደል? እሺ ጽድቅስ ተቀባይነት ያገኘ እግዚአብሔር የሚያየው እግዚአብሔር የተቀበለው እግዚአብሔር የማይቆጥርበት እግዚአብሔር እንደ አዲስ አድርጎ የሰራው የቀየረው ነው አይደል? ኢየሱስ ጌታ። ፍርድ በአዳም ጽድቅ በማን? ሶስተኛው ቅጣት ነው። ሰረዝ አድርጉና ቅጣት በአዳም የበዛ ጸጋ በኢየሱስ። ኢየሱስ ያድናል። ሃሌሉያ። ቅጣት በማን? በአዳም ብዙ ቅጣት፣ በጣም ትልቅ ቅጣት። በነገራችን ላይ እንደገል ልንገራችሁ አዳም እቺን ምድር እንዲያርስ ምናምን እግዚአብሔር በቃ ጥረግረ በላብ ትበላለች ምድር እሾህና መኬላ ታበቅልብሃለች አለው አይደል? ቅጣት ነው አይደል? በጣም ተራ ቅጣት እኮ ነው። ትልቁ ቅጣት እኮ የዘላለሙ ቅጣት ነው፣ የፍርድ ቅጣት ነው። ኢየሱስ ጌታ። በአዳም በኩል ምንድነው የመጣብን? ቅጣት። በክርስቶስስ የበዛ የተትረፈረፈ ምን? ጸጋ። ኢየሱስ ያድናል። ምን ያለ ጸጋ? የተትረፈ የበዛ ጸጋ። ምን ማለት ነው? ነፃ ስጦታ። ከቅጣት ወጥተን ወደ ነፃ ስጦታ። ምን አይነት ስጦታ? ከእግዚአብሔር ጋር የሚያኖር ስጦታ። ሃሌሉያ። ከእግዚአብሔር ጋር የሚያራምድ ስጦታ። እግዚአብሔር በላያችን ላይ በክርስቶስ በኩል አትረፍርፎ ያፈሰሰው ስጦታ። ጌታ ይባረክ። ሶስተኛ በሉና በአዳም አለመታዘዝ ብዙዎች ኃጢአተኞች ሆኑ። በአዳም አለመታዘዝ ብዙዎች ኃጢአተኞች ሆኑ። በክርስቶስ መታዘዝ ብዙዎች ይጸድቃሉ። ሮሜ 5:19 በአዳም አለመታዘዝ ብዙዎች ኃጢአተኞች ሆኑ፣ በክርስቶስ መታዘዝ ብዙዎች ይጸድቃሉ። ሮሜ 5:19 እንደዚህ ይላል። በኢየሱስ ስም አነባለሁ። በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ኢየሱስ ጌታ። ሃሌሉያ። በአንዱ ምን አለ ማለት? አለመታዘዝ። በአንዱ ምን አለ ማለት? አለመታዘዝ ብዙዎች ኃጢአተኞች ሆኑ። በአንዱ መታዘዝ ደግሞ ብዙዎች ምን አሉ? ጸደቁ። አያችሁ አሁን ሲያነጻጽረው ምን አለ? በአዳም አለመታዘዝ ሰው ሁሉ ኃጢአተኛ ሆነ። በክርስቶስ መታዘዝ የክርስቶስን መታዘዝ የተቀበለ በጠቅላላ ጸደቀ። ኢየሱስ ጌታ። በነገራችን ላይ ስሙኝማ ፊልጵስዩስ ምዕራፍ 2 እና የአዳምን ሕይወት አስተያዩት። አዳም ሁሉ ነገር ተመቻችቶለት ኤደን ገነት ገብቶ ብላ፣ ጠጣ፣ ኑር፣ ተንከባከብ፣ ግን እቺን ነገር አታርግ ተብሎ ታዞ እሷን መታዘዝ አቃተው። አረ መታዘዝ አቃተው እሷን እና እሷን መታዘዝ አቃተውና ወደቀ። ፊልጵስዩስ ምዕራፍ 2 ላይ ሲነግረን ምን ይለናል? ስለ ኢየሱስ እርሱ ግን ይላል በእግዚአብሔር መልክ ሲኖር ሳለ። በማን መልክ? በእግዚአብሔር መልክ ሲኖር ሳለ ከአብ ጋር መተካከልን። ኢየሱስ ከአብ ጋር ምንድነው? ትክክል ነው። ከአብ ጋር መተካከልን እንደ መቀማት ሳይቆጥር። ኢየሱስ ጌታ። ከአብ ጋር እኩል መሆንን እንደ መቀማት ሳይቆጥር በምስሉ እንደ ሰው ተገኝቶ ኢየሱስ ያድናል። ራሱን ባዶ አድርጎ ከዛ ደግሞ ሲነግረን ምን አለ? ታዞ። ቀጥሎስ ለዚያም ለምን ሞት? ለመስቀል ሞት ታዞ። ኢየሱስ ያድናል። ይኸው እሱ በእግዚአብሔር መልክ እየኖረ ሳለ ከእግዚአብሔር አብ ጋር ትክክል ሆኖ ሳለ ዙፋን ትቶ ሃሌሉያ ራሱን ባዶ አድርጎ ሰው ሲሆን ኢየሱስ ሰው ሲሆን ራሱን ባዶ አደረገ ነው የሚለው። ራሱን ባዶ አድርጎ ሰው ሆኖ ታዞ ሲመጣ የአዳምን አለመታዘዝ ሊበቀል ነው። ኢየሱስ ያድናል። ሃሌሉያ።
የአዳምን አለመታዘዝ ለመበቀል ክርስቶስ ሁሉን ትቶ ሊታዘዝ መጣ። ሃሌሉያ። እኛ በአዳም ምክንያት አልታዘዝንም፣ አምፀን ነበረ፣ ኃጢአተኞች ሆነን ነበረ። በኢየሱስ መታዘዝ ምክንያት ሃሌሉያ የታዘዘውን ተቀብለን ታዛዦች ሆንን። ታዛዦች ተደርገን ተቆጠርን። ሃሌሉያ። አይገርም? በታዘዘው በኩል እኮ እንደዚህ አይታችኋል። ሕፃናት ሰው ሊቀጣቸው ሲሉ አንድ ትልቅ ሰው ጀርባ ይገቡና ይደበቃሉ። ከዛ ልትመቷቸው ስትሉ ከኋላ እነሱ ይሽለኮለካሉ። ከፊት ያለው እንደዚህ ይላቸው። የሸፈናቸው ከፊት ያለው ነው። ተጋርደው ነው ከዱላው ያመለጡት፣ ከቅጣቱ ያመለጡት። ይሄኛው ጋርዷቸው ነው። እነሱ ሳያጠፉ ቀርቶ አይደለም፣ ትክክል ሆነው አይደለም፣ መልካም ሆኖ ምናምን አይደለም። ግን ይሄኛው እየጋረደላቸው እየተከላከለላቸው ስለሆነ በዚህ በሚጋርዳቸው ምክንያት ተከልለው ሳይቀጡ ይቀራሉ። ኢየሱስ ጌታ። እኛ እኮ ከአዳም የተለየ ሰዎች ሆነን ምናምን ተለውጠን ክንፍ አውጥተን አይደለም። የተሻሉ ሰዎች የተሻለ ባህሪ አምጥተን አይደለም። ሃሌሉያ። ክርስቶስ ከፊት ለፊት ቆመና ኢየሱስ ያድናል። እያንዳንዱ ነገራችንን ሸፈነና እኛን በሱ ውስጥ አደረገና ታዛዦች አስባለንና የመንግስቱ ወራሽ አደረገን። ሃሌሉያ። ይሄ ነው የተሰራው በእኛ ህይወት። አሜን ነው። ኢየሱስ ጌታ እንጂ ምናልባት አዳም አትብላ ተብሎ ነው የበላው አይደል? እኛ ብንሆን ይሄኔ በክትፎ መልክ ሁላ ልናደርገው እንችላለን። በጥሬ መልክ፣ በቁርጥ መልክ አዳም ባይበላ ኖሮ ይላል ሰው። አዳም ባይበላ ይሄ ሁሉ ነገር እኮ ምናምን። አንተ ብትሆን በአዳም ቦታ በጥሬ በጥብስ በምናምን መልክ ነው እንዳለ እንትን የምታከፋፍለው። ኢየሱስ ጌታ ሃሌሉያ። አሁንም የተሻሉ ሰዎች ሆነን አይደለም፣ እኛ በአዳም ቦታ ስላልነበርን እንጂ እሱ ዝም ብሎ የበላውን እኛ እንደው በጥብስ መልክ ምናምን አቼቶ አድርገን ሁላ ልንሞክረው እንችላለን። ኢየሱስ ጌታ። ክርስቶስ ነው መጥቶ የገላገለን። እግዚአብሔር ይመስገን። ክብር ለዚህ ጌታ ይሁን። ሃሌሉያ። አራተኛው በአዳም በኩል በገባው ኃጢአት ምክንያት ሞት ነገሰ። በአዳም በኩል በገባው ኃጢአት ምክንያት ሞት ነገሰ። በኢየሱስ ክርስቶስ ጽድቅ በኩል የዘላለም ሕይወት ነገሰ። በኢየሱስ ክርስቶስ ጽድቅ በኩል የዘላለም ሕይወት ነገሰ። ሮሜ 5:20-21 ላንብበው። በአዳም በኩል በገባው ኃጢአት ምክንያት ሞት ነገሰ። በኢየሱስ ክርስቶስ ጽድቅ በኩል የዘላለም ሕይወት ነገሰ። ሮሜ 5:20-21 በደል እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። ሃሌሉያ ሃሌሉያ። ስለ ሁለት የነገሱ ነገሮች ነው የሚነግረን። ነገሰ ይላል። ንጉስ ሆኖ ነበር ማለት ነው። በአዳም በኩል ኃጢአት ምን ሆኖ ነበር? ነግሶ ነበር። በኢየሱስ ክርስቶስ ጽድቅ በኩል ደግሞ ምን ነገሰ አለ? ሕይወት ነገሰ። ሃሌሉያ ሃሌሉያ። ያኛውም ኦሬዲ ምንድነው አለ? ነግሶ ነበር፣ ንጉስ ነው። እስቲል አሁንም በማያምኑ ሰዎች ላይ ሞት ምንድነው? ንጉስ ነው፣ ነግሷል። እነሱ ያዩት ምን መሰላችሁ? እነሱ ያዩት ጴንጤም እንደነሱ 70-80 ዓመት እየኖረ ይሞታል። እነሱም 70-80 ዓመት እየኖሩ ይሞታሉ። እነሱ ያዩት ይሄን ነው። እኩል 70-80-90 ዓመት ኖረን ደክመን መሞታችንን ያዩት። እነሱም ይሄን ያዩት የተመለከቱት ይሄን ነው። ነገር ግን ጴንጤ 70-80 ዓመት 90 ዓመት የሚሆን ብቻ ኖሮ ግን ሲያበቃ እየሞተ አይደለም፣ እየተሻገረ ነው። ኢየሱስ ያድናል። ለዛም ወደ ተሻለው እየተሻገረ ነው። ወደሚበልጠው እየተሻገረ ነው። ወደሚወደው ጌታ እያለፈ ነው። ለክርስቲያን ለዳነ ሰው ሞት መሻገሪያው ነው። ኢየሱስ ያድናል።
ለዛም አንድ ነገር ልንገራችሁ ስፔሻል ቪዛው ነው። አሜን ነው ማለት ወደ ክርስቶስ መድረሻው ማለት ነው። ለምሳሌ አሁን አሜሪካ ለመሄድ አይደል እንዴ ቪዛ ምናምን ካናዳ ለመሄድ ቪዛ ምናምን ትግል አይደል እንዴ? ኢየሱስ ጌታ ነው። ሃሌሉያ። እና አይዟችሁ እኔ ለመሞት ቪዛ ቁረጡ አላልኩም። ግን ጊዜው ደርሶ ግን ስናልፍ ለኛ ቪዛን ጌታን የምናይበት ነው። እንደ ሐዋርያው ጳውሎስ እኮ ሊሄድ ከጌታ ጋር ልኖር እናፍቃለሁ እጅግ በጣም የተሻለ ስለሆነ አለ። ነገር ግን እንደው ኖሬ ልጥቀማችሁ ብዬ በሁለቱ እጨነቃለሁ አለ። ሊሄድና ከጌታ ጋር ልኖር እላለሁ አለ። እንደው ኖሬ ልጥቀማቸው ደግሞ ብዬ በሁለት ነገር እጨነቃለሁ አለ። ለመኖር እንደው ማስበው አለ ለናንተ ብዬ ነው እንደው ማለት ኑሮን ማስበው ለናንተ ብዬ ነው እንጂ ለራሴ ብዬ መኖር አላስብም። ለራሴማ ብሄድ ከጌታ ጋር ብኖር ነው የሚሻለኝ አለ። ኢየሱስ ጌታ ሃሌሉያ። ስለዚህ ለክርስቲያን ዘመኑን ጨርሶ ሲሄድ ሞት ቪዛው። በነገራችን ላይ እንደገል ልንገራችሁ ሰይጣን በሞት እንዲያስፈራራችሁ አትፍቀዱለት። እገልሻለሁ ሲጀመር እግዚአብሔር ካልፈቀደለት ከጸጉሬ አንዷን አይነቅልም። ለማበጠሪያ ራሱ የተፈቀደውን ያክል ለሰይጣን አልተፈቀደም። ኢየሱስ ጌታ። በኔ ህይወት ሰይጣን ከማበጠሪያ ያነሰ ቦታ ነው ያለው። አሜን በሉ እስቲ። ኢየሱስ ያድናል። በኔ ህይወት ሰይጣን ከማበጠሪያ ያነሰ ቦታ ነው የተሰጠው። ማበጠሪያን ስንት ቀን ይነቃቅላል መሰላችሁ ጸጉሬ? ያለ አባታችሁ ያለ እግዚአብሔር ፍቃድ ግን አንዱ አይነቀል። ማበጠሪያው ራሱ የተፈቀደለት ነው የነቀለው። ስለዚህ ሰይጣን ስላልተፈቀደለት የማበጠሪያ ያክል እንኳን ጸጉሬ መንቀል ሃሌሉያ ሲጩና አይችልም በሉ። ችግሩ ምን መሰላችሁ? እሱ ሐሳብ አለው ባይዘው ባለብዙ ሐሳብ ነው። ባለብዙ ሐሳብ ስለሆነ ሐሳብ ያመጣል የሰው አይምሮ ላይ። ሐሳቡን አይተሽ ማለት ስትጀምሪ መንገድ አገኘ ማለት ነው። ለዛ እኮ ነው የዲያብሎስን ሐሳብ ምን አንለው አንስተውም። ኢየሱስ ጌታ። እሺ የማበጠሪያ ያክል እንኳን መብት የለውም። እሺ ባንቺ ህይወት ላይ እግዚአብሔር ይመስገን። ስለዚህ ሰዎቹ የሚመለከቱት ምንድነው? እኩል ከነሱ ጋር 80 ዓመት ኖረን 90 ዓመት ኖረን ማለፋችን ነው የሚያዩት። ወዴት እንደምናልፍ አያውቁም። ኢየሱስ ጌታ። ሃሌሉያ። ወዴት እንደምናልፍ አያውቁም። አሁን አንድ አባት ሰሞኑን በነበረው እንትን ላይ የሆነ ማብራሪያ እየሰጡ ነበርና በእኛ እምነት አሉ መንግስተ ሰማይ የለም አሉ። ተገላገሉ። ኢየሱስ ጌታ። የለም በቃ እንዴ መንግስተ ሰማይ ከሌለ ታዲያ እንዴ? ኢየሱስ ያድናል። ባይዘዌ አሁን ይሄ እንትን ይመስላል አይደል? ከእንትን ጋር እኮ ተያይዞ ነው እዚህ ኢትዮጵያ ላይ ያለ አመለካከት መጽሐፍ ቅዱስ ላይ ነበረ ነው። እሺ በነገራችን ላይ አዲስ ስህተት ምናምን እኮ እየመጣ አይደለም፣ የነበረው ነው እየመጣ ያለው። ትንሣኤ ሙታን የለም የሚሉ ሰዎች አልተነሱም በነ ጳውሎስ ዘመን። ከዛ ጳውሎስ ምን አይነት መልስ ሰጣቸው? ትንሣኤ ሙታንማ ከሌለ እንደኛ የከሰረ ሰው አለ ወይ አለ። እንዴ አለ ወይ እንዴ? ቆይኔ ከአውሬ ጋር የምታገለው ወንጌል ለመስበክ በረሃብ የሚሄደው በጨለማ የሚሄደው በሰው የምደበደበው ትንሣኤ ከሌለ ይሄን ሁሉ ለምንድን ነው የምለፋው አለ። እሺ ታዲያ ትንሣኤ ሙታን ከሌለ ኢየሱስ ክርስቶስ ተነስቷል ብለን ስንሰብክ ውሸታችንን ነው ማለት ነው አለ። የኢየሱስ ሐሰተኛ ምስክሮች ነን ማለት ነው አለ። ሃሌሉያ። ልንገራቸው አንድ ነገር አለ። ትንሣኤማ አለ እንጂ አላቸው። ለምን ሲባል በኩሮ ነው ኢየሱስ ተነስቷል። ሞትን ገሎ ተነስቷል። ሞትን ድል አድርጎ ተነስቷል። እና ሲባል በክርስቶስ ያመኑ ይነሳሉ፣ ይቀሰቀሳሉ። ደግሞ ከሞት የተነሳው እሱ ተመልሶ ሊወስዳቸው ይመጣል። አሜን ነው። ኢየሱስ ያድናል። ዳር እንደዚህ አይነት ቀልድ አይሰራም። በእናታችሁ እኛ ጌታ ሊመጣ ነው። ጌታን ለመቀበል እየተዘጋጀን ነው እንዴ? ሃሌሉያ። እንደ ጌታ ሊመጣ ነው እና የሞቱት ሲባል የሞቱትም ይነሳሉ። እንደውም አለ እኮ ሲናገራል የሞቱት ከኛ ቀድመው ነው መለከቱን የሚሰሙት፣ ድምጹን የሚሰሙት አይደል እንዴ? ቆይ እንደዚህ ነው የሚሆነው አላል። በመጀመሪያው ትንሣኤ እንደዚህ ነው የሚሆነው አለ። በመጀመሪያው ትንሣኤ ማለት ይሄ በሰባቱ ዓመት ማለት ነው።
በአንዱ ሱባኤ ጊዜ ሰባቱ ዓመት በያዕቆብ መከራው ዘመን ቤተክርስቲያን የለችም ታውቃላችሁ። ቤተክርስቲያን ትነጠቃለች። አሜን በሉ እስቲ። በነገራችን ላይ ታላቁ መከራ የሚባለው ያዕቆብ መከራ የሚባለው ቤተክርስቲያን አያገኛትም። እሺ ልክ ያዕቆብ መከራ ሊጀምር ሲል ታላቁ መከራ ሊጀምር ሲል ቤተክርስቲያን ምን ትላለች? ግን ይገርማችኋል የክርስቶስን መምጣት ግን ሴንስ አድርገው ቀድሞ የሚነሱት ምን ያሉ ናቸው? በክርስቶስ አምነው የሞቱ ናቸው። ይሄ የበሰበሰው አካላቸው የማይበሰብስ የትንሣኤ አካል ለብሶ ይነሳል። ከዛስ እኛ በህይወት ያለን ይላል በቅስፈት አይን ማለት እንደዚህ ተጨፍኖ በሚገለጥበት አይን ይሄ የሚበሰብሰው የማይበሰብሰውን ይለብስና ይላል ሃሌሉያ ጌታን ለመቀበል በአየር እንነጠቃለን። ኢየሱስ ያድናል። ከዛ በኋላስ አንዱን ሱባኤ 7ቱን ዓመት ከጌታ ጋር እናሳልፋለን። ሃሌሉያ ታላቅ ግብዣ የሰባ ግብዣ ኢየሱስ ጌታን ያማረ ጊዜ ከጌታ ጋር እናሳልፋለን። ከዛስ ተመልሰነው አብረነው እንመጣለና ከዛስ 1000 ዓመት አብረነው እንነግሳለና ከዛስ ለዘላለም አብረነው እንኖራለና ስራችን ተሰርቷል። ሃሌሉያ ተረት አይደለም ክርስትና። የሆነ ፊልም እንዳይመስልህ ክርስትና የሆነ ምናምን መነሻና መጨረሻ የሌለው እንዳይመስልህ። በኢየሱስ የተጀመረ በኢየሱስ የሚያበቃ ጀማሪው ኢየሱስ የሆነ ፈጻሚው ኢየሱስ የሆነለት በሞት የተጀመረ በሕይወት የሚያበቃ በመበስበስ የተጀመረ በትንሣኤ የሚያበቃ ሃሌሉያ እንዴ የለም ይቀልዳሉ እንዴ የለም ኢየሱስ ክርስቶስ ያድናል። ሃሌሉያ ሃሌሉያ ይሄው ልንገራችሁ በክርስቶስ ሆነው በክርስቶስ አምነው የሞቱ ቤተሰቦቻችንን አልጣልናቸው ነው አስቀምጠናቸዋል። የበሰበሰው አካላቸው ቀን አለው የማይበሰብስ ይለብስና ይነሳል። ሃሌሉያ ከዛስ እናገኛቸዋለን። በክርስቶስ አምነው ያለፉ እናገኛቸው እነ ጳውሎስን እናገኛቸዋለን። ሃሌሉያ እነ ጴጥሮስን እናገኛቸዋለን። ኢየሱስ ያድናል። በዘመናቸው የጌታን ወንጌል አገልግለው አልፈዋል። ተረኞች ነን እንሰብካለን። ኢየሱስ ያድናል። ከዘላለም ሞት ያድናል። ከዘላለም ጨለማ ያድናል። ትንሣኤ አለ። ሰው ሞቱ አይቀርም፣ ለዘላለም ይኖራል። ይሄን ሊያደርግ ጌታ ተመልሶ ይመጣል። አሜን ነው። እግዚአብሔር ይባረክ።